ውድ ተመልካቾቻችን እንኳን ደህና መጣችሁ። እቺ በየሳምንቱ መናቀርብላችሁ መቀነት የተሰኘችው ፕሮግራማችን ናት። እኔ ሲን ተፈራባላለሁ የሴታዊት መስራችና ዳይሬክተር ነኝ። ዛሬ ልዩ ፕሮግራም ነው ይዘንላችሁ የመጣ ነው። ብዙዎቻችሁ እንደምታውቁት በቅርብ ቀን በጣም የሴታዊትም ቅርብ ወዳጅ ደጋፊያችን ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ ተለይታናለች። ስለዚህ ለሷ ዝክር የሚሆን አዲስ ፕሮግራም በልዩ ሁኔታ አዘጋጅተናል። አንዳንድ እንግዶችም ጋብዘናል። ያለነው ገብረ ክርስቶስ ደስታ ማዕከል በጣም እናመሰግናለን። ጋሽ በቀለም እዚህ ሆስት ስላረጋችሁን። እንግዶቼ መጀመሪያ በማስተዋወቅ እንጀምር። ሚፍታ ዘለቀ አርት ኩሬተር፣ ትንሽ በኋላ ስለራስ ስራም ትንሽ ትነግረናለህ። ዶክተር ሙሉመቤት ዘነበ በአዲስ አበባ ዩኒቨርሲቲ የስነ ጾታ ትምህርት መምህርት ለብዙ አመት አይደለ? እኔ እንዳልኳችሁ ሲን ተፈራ ነኝ እና በቀለ መኮንን ብዙዎቻችሁ ሁሉን በተለያየ መንገድ በሚዲያም ታውቋቸዋላችሁ። የስነ ጥበብ ሰው ሰዓሊ መምህር አይደለ? በጥሩ ሁኔታ እንዳስተዋወቅኳችሁ ተስፋ አለኝ። በቀረው ደግሞ እናንተ ትሞላላችሁ። ስለዚህ ውይይታችን ለመጀመሪያው ኤልሲ ላይ ነው ዛሬ የምንወያየው። ሁላችንም ኤልሲ ነው የምንላት። ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ አዲስ አበባ ዩኒቨርሲቲ መምህርት፣ ጸሐፊ፣ የጥበብ ሰው ራሷ አይደለም መምህርት፣ ከሁሉም በላይ ደግሞ ደግ ሰው፣ ለሀገር ተቆርቋሪ፣ ለጥበብ፣ ለሴቶች፣ ለማንም የተገፋ ማህበረሰብ የምትቆም ትልቅ ሰው ነው ያጣነውና በሷ ዙሪያ እንድንወያይ ነው ዛሬ የተጋበዝ ነው። በመጀመሪያ ማምሳት የምፈልገው አድባር የሚለውን ሐሳብ ነበረ። በቢቢሲ አማርኛ በጣም ጥሩ ትሪቢዩት ወጥቷል። ካያችሁ ተመልካቾቻችንም አግኝተው ቢያነቡት ደስ ይለኛል። እና የስነ ጥበብ አድባር ኢትዮጵያ የስነ ጥበብ አድባር ብለው ነበር የገለጿት። ይሄን ሳነብ በጣም ደስ አለኝ። ምክንያቱም እኔ ብዙ ጊዜ ለሷም የምጠቀመው ቃል ነው። እንደራሷ አድባራችን ነሽ ብቻ ሳይሆን ምላት ቤቷም የብዙዎቻችን መሰባሰቢያ አድባራችን ነበርና ከሱ መጀመር ፈልጋለሁ። ትንሽ ሁላችንም ስለ ኤልሲ በህይወታችን ላይ የነበራትን ተጽዕኖ ከሷ ጋር በምን ተገናኘን የሚለው በሱ ሜቢ መጀመር ጥሩ ሊሆን ይችላል። ሙሉመቤት ካንቺን ጀምርና ሁላችንም ትንሽ ነገር ብንል ደስ ይለኛል። እሺ አመሰግናለሁ። ኤልሳ ህልፈተ ህይወት በጣም ነው ያዘንኩት። ምክንያቱም በፍጹም ያልጠበቅኩት ነበርና እስካሁን እውነትም አይመስለኝም እውነት ለመናገር። ኤልሳን ያወቅኳት ያው እኔም አዲስ አበባ ዩኒቨርሲቲ ስሰራ ከውጪ እንደመጣች ነው ያው መተዋወቅ መገናኘት የጀመረው። ነገር ግን መጀመሪያ እንደው ኤልሳ በጣም በኔ ህይወት ትልቅ ቦታ የነበራት ወይም ስለሷ ብዙ ማወቅ የጀመርኩት የኛ ተቋም ሴንተር ፎር ጀንደር ስተዲስ በ2005 በፈረንጆቹ በእኛ ወደ 97 መሰለኝ 1997 ፕሮግራም ይጀምራል የማስተርስ ፕሮግራም እና ሰከንድ ሴሚስተር ላይ ይጀምር ይባላል። ድንገት ግፊት ነበር፣ ምክንያቱን አላውቅም። ዩኒቨርሲቲው ብቻ ፕሮግራሙ እንዲጀምር ይባላል። የዛን ጊዜ ሰው አልነበረም። እኔ ለምሳሌ ትምህርት ላይ ነበርኩ፣ ሌሎችም ሰዎች አልነበሩምና አንድ ሁለት ሰዎች ነበሩ። ያ ፕሮግራም ይጀምር ሲባል የሚያስተምር ሰው አልነበረም እና አንዷ ሰው ኤልሳቤጥ ነበርችና እንግዲህ የሚባል አባባል አለ፣ ሰው የጠፋ ቀን ነው ሰው የሚባለው እንደሚባለው እሷ ያንን ኃላፊነት ተወስድና ያውም ደግሞ ብዙ ሰው የፈራውን ኮርስ ፌሚኒስት ቲዮሪ ኮርስ ኤልሳቤጥ ተወስዳለችና አሁን በኋላ ብዙ ከተቀራረብን ቅርብ ጊዜ ምን ትለኛለች፣ እኔ እኮ በድፍረት እኮ ነው ያኔ በቃ ፕሮግራሙ እንዲጀምር በመፈለጌ ነው የወሰድኩት ኮርሱን ትለኛለች በኋላ ላይና ያንን ወስዳ አስተማረች። እና ስመለስ እኔ ከውጪ በጣም ስለሷ ይወራ ነበር። ከሌሎቹ መምህራን የማስተማር እንትኗ ይለያል ይሉ ነበር። አንድም አቀራረቧ ማስተማር መንገዷ በጣም በውይይት ነበር የምትመራው ክፍሉን። ሰዎች ትጋብዝ ነበር እንግዶች
ወደ ኮንቴንት ወደ ይዘቱም ደግሞ ስንመጣ በጣም የቆዩ ነባር ጾታ ላይ የተጻፉ ቲዮሪዎች እንዲሁም ደግሞ አዳዲስ ጽንሰ ሐሳቦች አስተዋውቃቸው ነበር በጣም እና በውይይት ነበር አትከብድም ይሄ መምህርና የእንትን አይነት ግንኙነት አልነበራትም እና ያወዳድሯታል ከሌሎቹ ጋር እና እሷ በጣም የተለየች ነበረች እያሉ በጣም ያመሰግኗታል እና የምታስተምርበት መንገድ የሥርዓተ ጾታን ጉዳይ እንዲሁ ተነጥሎ መታየት የለበትም ከሌሎች ጉዳዮች ጋር ከጥቁሮች ትግል ጋር የሴቶችን ህይወት እንትን ማለት እንደገና ደግሞ ቲዮሪውን ስታስተምር ከኢትዮጵያ ተጨባጭ ሁኔታ ጋር አዛምዶ የማየት ነገር እና በጣም በውይይት መልክ ነበር የምታስተምረን ክርክር ነበርና እንዲያሉ እስካሁን ያመሰግኗታል እና በሱ ነው መጀመሪያ ላይ ስለሷ ማወቅ የጀመርኩት በኋላ ግን ያው የተዋወቀን መጣን ከዛ በኋላ ከትንሽ ጊዜ በኋላ ደግሞ የኢትዮጵያ ጥናትና ምርምር ኮንፈረንስ አዘጋጅ ያው እሷ ዳይሬክተር ስለነበረች የተቋሙ ተሰበስበን ነበርና እኔ ኮሚቴው አባል ነበርኩ ያኔ ደግሞ ሌላ ገጽታዋን አየሁ የመምራት የማስተባበር ችሎታዋን ሰዎች ጥሩ ሲሰሩ ታመሰግናለች ትንሽ ደግሞ ይሄ ወለም ዘለም የሚል ሰው ትንሽ ግሩን የሚጎትት ሰው ካለም ነው ትቆጣለች ስለዚህ ስራው በጣም ጥሩ ሆኖ ነበር የተሰራው ያንን እንትኗን የመሪነት እንትኗን አይቻለሁ እና ሌሎች ማለት እድል ልስጥና ደግሞ መለሳለሁ በጣም ጥሩ ጋሽ በቀለስ በመንድነው መጀመሪያ የምታውቃት ካንተ ጋማ በጣም የዘለቀ ወዳጅነት የዘለቀ ጓደኝነት ሲነገረን አመሰግናለሁ ያው ሁላችንም ፕሮሰስ ያያረግነው ነው እንግዲህ ገና ሀዘን ለማድረግ ያብላላ ነው ዲና ያያረግነው ከቅርበታችንም አብሮ ከመስራት አንፃር ያ ኤልሲን እንግዲህ ወደ ስነ ጥበብ ከመምጣቷ በፊት ኒውጀርሲ ያለች እስክንድር ጋር ተመላለስ ነበር አርብ በዝናብም በዶፍም በበረዶም ተንዳ ነበር 4 ሰዓት ከኒውዮርክ ወደ ዋሽንግተን እና እስክንድር ያን ጊዜ እስክንድር ቦጎሲያን ታላቁ የኢትዮጵያ ሞደርኒስት የአፍሪካ ፓዮኒር አርቲስት ነው እኛ ትምህርት ቤት ያስተማረ ነው እዚህ በኋላ ወደ አሜሪካ ነገር ሄዶ የዋሽንግተን ዲሲ ሃዋርድ ዩኒቨርሲቲ ፕሮፌሰር ነው እና ትልቅ ስራ ኮሚሽን ተደርጎ የኢትዮጵያ ኤምባሲ አሜሪካ ነገር ያለው ለመስራት የሚተባበረው ሰው ስኬች ማድረግ ሐሳቡን ማመንጨት ሐሳቡን ማብላላት እንደዚህ እሱ ላይ ሰዎች ዙሪያውን ይፈልግ ነበር መጨረሻ ላይ ከኢትዮጵያ ኤምባሲ አንድ ሰው አለ ምናምን ብሎ አንድ ዲፕሎማት ኮሙኒኬት አርጎኝ እዚህ ከነሱ ጋር ከመገናኘት በፊት በራሴ ጉዳይ አሜሪካ ነገር መሄድ ነበርብኝና በዛ እስክንድር ጋር ሲሄድ እንግዲህ በዛው ነው ወደ ኒውጀርሲ ተዋወቅን በቃ በጣም full of energy ሙሉ ከላይ እስከ ታች ኤነርጂ የተሞላች ሆነች ያስ አንዴ 20 ምናምን አመት ነው እና እስክንድር ጋር መዋልዋ እንደገና ደግሞ የአርት ላይ የሚጽፉ የናይጄሪያ እና የጋና የሱዳን ሰዎች ጋር በጣም ትገናኛለች ጸጋዬ ገብረመድህን ነበር እንግዲህ አካባቢ ግጥም እናበብ ስለዚህ የአርትና በአርት ቲዮሪ ዙሪያ የሚጽፉ ገጣሚዎች የስነ ጥበብ ሰዎች ጋር በጣም ትገናኛለችና ቀድሞም ውስጧ ነበር ይሆናል እንግዲህ በጣም የተሳበች ስትመጣ ነው እንግዲህ ኒውዮርክ ዩኒቨርሲቲ ገባችና ከዛ ሁለተኛና ሶስተኛ ዲግሪዋን እንግዲህ ወደ ስነ ጥበብ ዞረች ከዛ በኋላ በመሃል የ9/11 የኒውዮርክ ጥቃት ሲደርስ ከዛም ተረፈች ከዛ በኋላ ብዙ የአፍሪካን አሜሪካን ታሪኮች ምኖቹን ታቋለች ጥቁር መገፋት የመሳሰለ እነዚህ ሁሉ ተጠቃለው እንግዲህ ቆስቲ ወደ ኢትዮጵያ ለምን ብዙ ነገር ማድረግ ይችላል አቅሟን አየችው ዝንባሌዋን አየችው እንደምትችል አመነች ከዛ በኋላ ኢትዮጵያ መጣች አጋጣሚ ጥሩ ሰዎች አገኘች ቆንጂት ከዛ በኋላ ቆንጂት ለሁላችንም ፎርማሊ ያስተዋወቀች ለእንድሪያስ ጭምር ፕሮፌሰር አንድሪያስ ሸቴ
እንዳያታወቃት ኦፍ ኮርስ ያላትን ፖቴንሻል ከዛ እንግዲህ የስነ ጥበቡ መንደር ውስጥ አንድ ላይ መጓዝ ጀመርን በሰውነትም በወዳጅነት አብሮ መስራት አብሮ መዋል ብዙ ነገር ሼር ማድረግ እና በጣም የተለየ ሰው ነች እዛ የአሜሪካን ሀገር ባህል ውስጥ ሃይሊ ኤክስፖዝድ ነች እኛ ከምንኖረው አኗኗር እና እሷ ያደገችበት የጎለበተችበት አኗኗር ይለያያል በዚህ የተነሳ መጀመሪያ ሰሞን ቋንቋ ብቻ አይደለም አብሮ መኖርም ያጋጭ ነበር የሚነገርና የማይነገር የሚደበቅና የሚገለጥ የሚባል ነገር አለኝ ነገር የሚቆይና የሚፈጠር እና ብዙ ችግር ነበር ለተወሰኑ አመታት በጣም መኖር አልቻለችም ነበር ያደር ነው እንግዲህ በጨዋታም አብሮ መኖርም ሰውም ያወቃ ሲመጣ እሷም ሰውን ያወቀች ስትመጣ ፖቴንሻሉ አስራ ላይ መዋል ጀመረ አይነት ነገር እንመለሳለን እሺ በጣም ጥሩቅን ቆይ እዚሁ ማይኩ ያለ አንተም እንዳያስከው እንግዲህ ሁላችንም ከኤልሲ ጋር መቼ ቁጣ ያልደረሰበት የለም አይደል እዚህ ሚፍታህ መቼስ እንደ ታናሽ ቆይ ወደ አንተ መጣለው እኔ በደንብ ጠግብ ያለው ግን ሁሉ ጊዜ የሚገርመኝ አሁን አንተ ለኛ በቃ በእንግሊዘኛ larger than life የሚባሉ ሰዎች እስክንድር በጎሲያን ጸጋይ ገብረመድን ይያልክ እንደኛም በጣም ትንሽ ሰዎች ጋርም እኩል ናት እኔ እንደገባኝ ለትንሹም ጥያቄ የምትሰጠው አክብሮት የምትሰጠው ጊዜ እኛ ትናንሽ ኢቨንት 100 ሰው ማይሞላ ኢቨንት እንጋብዛት የምትዘጋጅበትና ትልቅ ኢንተርናሽናል ኮንፈረንስ የምታደርገው ዝግጅት ተመሳሳይ ነው እኔ የእውነት ከምንም ነገር በላይ ተማርኩባት እሱ ነው ለትችት ወደ ኋላ መሄድ የለም አይደል መጽሐፏ ላይ ተችታለች በደንብ አንተን ቅር ወዳጃ የተመልካቾቻችን ይሄ መጀመሪያ መጽሐፏ ነው ሞደርኒስት አርት ኢን ኢትዮጵያ በአርት እንግዲህ እናንተ ንገሩኝ ከዚህ የበለጠ ኮምፕሪሄንሲቭ መጽሐፍ የለም ይባላል ስለ ሞደርኒስት ዘመናዊ ስዕል ላይ አይደል ዘመናዊ ስነ ጥበብ ላይ ኢትዮጵያ ኦፍ ኮርስ አርቲስቶቹ እናንተ ናችሁ ከኔ የበለጠ ታውቃላችሁ ግን እዚህም ላይ ደግሞ አትፈራም ወዳጄ ነው ብላ አንተን ከመተቸት ወደ ኋላ ላለች መጽሐፏም ሲመረቅ አስተዋውሳለሁ አጠገቧ ቁጭ ብላ ትችት እየተቀባበላችሁ ነበርና ስለሱ ትንሽ ንገረኝና ደግሞ ለሚፍታም ለየት ያሉ ጥያቄዎች ይኖረኛል ያ እውነትሽን ነው አንደኛ የነበረውን ዲስኮርስ የነበረውን ፕራክቲስ ወደ ዓለም አቀፍ ፕላትፎርም ላይ ትልቅ ፕላትፎርም ላይ ለማምጣት በምንም ቋንቋ በምንም ሳይድ በምንም አቋሚን ነገር ከፍ አድርጎ መንደር የነበረውን ነገር ዓለም አቀፍ መድረክ ላይ ለማምጣት እንደ ኤልሲ ተቀባይነትም እንደዚህ በዚህ ደረጃ የሚያመጣ የለም ለመናገር ቀደም ያልኩት ነገር ነው እንግዲህ እሱንም አስለምዳናለች ከሷ እንማራለን ከኛ ትማራለች ይሄ ፕሮፌሽናሊ አይደለም የንካ በንካ ተከሻ ተሻሸት ምናምን ሳይሆን ፕሮፌሽናል ጉዳይ ላይ ጨከን ብሎ ሰውየው ቢሸሽም ቢቀየምም እስከ መጨረሻ የመናገርን እንግዲህ ይሄ የአሜሪካን ኑሮ የሰጣት ነው ፎር ሹር እኛ ደግሞ ብንፈልግም ማንሆንበት አይነት ነበርና መማር ነበረብን ከዛ በኋላም ስለመማራችን እርግጠኛ አይደለሁም የኛ ኑሮ የኛ ነው ያኛው ኑሮ ያኛው ነው ነገር ይሄንን ኮምፕሮማይዝ ያደረገን ነበር የምንኖረው አንድ ሰው ብቻውን ካልቸር አይፈጥርም አገር ላይ እሷም ይሄ ነው ጥራት የነበረው እንትና አድርገ መስዋዕት ሆና እውነት ለመናገር ይሄ ሁሉም ካልቸር እንዲሆን የምታረገው ጥረት ነበር 30 ሰው አንድ ላይ ዘግቷት በቀዘቀዘ ቤት ውስጥ ማደር አትፈራም ነበር እኛ እንደዚህ አንችልም እንግዲህ ሌላ ሰው ይችላል እንደሆነ አላውቅም እሷ ኮምፕሮማይዝ ኔጎሺዬት አታረግም ይሄን ነገር ማረግ ካለባት ታረጋለች ሌላውም ሰው ይሄን እንዲለምድ ነበር ጥረቷ ሁሉ ኤክሰለንስ በሀገር ደረጃ ሲሆን ነው ሀገር የሚለወጠው ሙያ ከፍ የሚለው ከመንደሮተን ዓለም አቀፍ ደረጃ ላይ ከሌ ነው የከሌ ሙያ ነው የከሌ ሀገር ነው እንዲባል የሚቻለው በኢንዲቪጁዋል ሰው እስከዛሬም ጠፍቶ አይደለም ግለሰቦች ትልልቅ የሆኑ ሰዎች አሉ በሁሉ ሙያ ነገር ግን የግለሰብ መውጣት አገርን ከፍ ያደርገው እና የሁሉ ካልቸር እንዲሆነ ነገር ትሞክራለች
በዛ የተነሳ ያንንም ተጥረገርገው ለዛ ነው እና ብዙ ነገር ተርፋ እሱ ነው አሁንም የሰበሰበው ሰው ያኮረፈው ሁሉ መጥቶ ነው ያዘነውና እንዳጣት የመሰከረው ይሄ ነው በጣም ጥሩ አገና ያቀረብክልን ያሽበቃለ ለሚፍታ መጀመሪያ በተንቆራችሁ ኤልሲን በምን አወቃት ከኤልሲ ጋር ያለ ጉዞ እስከ መጨረሻው እሺ አመሰግናለሁ እኔም የኤልሲ ህልፈት አሁን ህልፈቱ ራሱ ገና አላለፈም ማለት በትኩሱን አሁን እየተነጋገርን ያለነው እንደዛ መሆኑ በተወሰነ መልኩ ጥሩ ነው ያስባለሁ ግን እሷን የተመለከተ ነገር የመስራት ኃላፊነት ረጅም ነው ቅርስና ውርስ ነው ብዙ ቅርስና ውርስ ነው ተታይደችውና ለዛ በዚህ ኢንስታንትሊ እንደዚህ መጀመሩ እንደዚህ አይነት ዲስከሽን መደረጉ በጣም ጥሩ ነው አመሰግናለሁ እኔ ኤልሲን ከሌሎቻችሁ አሁን ከዶክተርም ከበቄም ጋር ካላቸው ትውውቅ አንፃር በጣም ሾርት ሊቭድ ከዛ እንደገና በጣም አፕስ ኤንድ ዳውንስ የሞላበት ነው ማለት ይችላል በጣም ድራማቲክም ነበረ በጣም ኢንቲሜሲም የነበረው ነበርና ስፔሲፊክሊ ጊዜ እና ወቅት መጥቀስ ቢያስፈልግ 2014 ዓመተ ምህረት በአመተ ምህረት አይደለም እንደ ኢሮፒያን አቆጣጠር 2014 እኔ ጉራማይኔ ስነ ጥበብ ማዕከል የሚል ጋለሪ ማዕከል ምን እንደሆነ ገና ራሴ በደንብ ማላውቀው ጉዞ ጀመርኩኝ በድፍረት ነው ራሴንም ለማስተማር ነው ብዙ ከአርት ኮሚኒቲው ጋር በነበረኝ ቅርበት ነው ያንን ፕላትፎርም መኖር እንዳለበት አምኜ የጀመርኩትና ኤልሲን እንድትመጣ ጋበዝኳት የመጀመሪያው ኤግዚቢሽን ላይ አቃታለሁ ያው በሩቁ ነው የምንተዋወቀው ግን ነው እዚሁ ኮሚኒቲ ውስጥ ስላለን እንተዋወቃለን ግን በጣም ኢምፖርታንት የሆነው መነሻ ለትውውቃችን እሱ ስለሆነ ነው እሱ ኤግዚቢሽን ላይ የመጀመሪያ ኤግዚቢሽን ላይ ጋበዝኳትና ኤግዚቢሽኑን እንደ ጋይድድ ቱር አብረን ዞርን ሞስትሊ ኢትስ ፔይንቲንግ እና ምንድነው ካዳ ሁሉም ለምንድነው ፔይንቲንግ የሆነው ቀለም ወይ አክሪሊክ ወይ ለምንድነው እንደዚህ ሌላ አይነት ነገር ለምን አልሞከርክም ወይ አላስገባህም ናይ መጀመሪያ ስለሆነ ጀስት ራሽናላይዝ ለማድረግ ሞከርኩኝ ከዛ ቁጭ ብለን ቪዥን ሐሳቤን ለምን አርት ሴንተር እንዳልኩኝ ለምን በዚህ አይነት መንገድ መምጣት እንደፈለኩኝ ምን ልሰራ እንዳሰብኩኝ ጠየቀች የቻልኩትን ያክል አስረዳሁት በጣም ይገርማል የጭቃ ቤት እቺ ነው መሰለሽ ደሳሳ ጭቃ ቤት ይዘ አርት ሴንተር ብለ መጀመር በጣም ክሪጀስ መሆን አለብህ በጣም ትልቅ ከሪጅ ውስጥ አለ ማለት ደነገጥኩኝ ማለት ጭቃ ቤት ደሳሳ ቤት እኔ ሌላ እንትን ነው ከዛ ግን ሁለቴ እንዳስብ ብዙ አካሄዶች ላይ አሰራሬ ላይ ከቤቱም ከፊዚካል ኮንዲሽኑ ባሻገር ቀጥላ ያለችኝ ነገር ኢንፍራስትራክቸሩ የታለ አርት ሴንተር ነው ያ ኢንፍራስትራክቸር ምን አለ ምንድነው ፈንዲንግ so I didn't have proper የሆነ መልስ የለኝም ከዛ እኔ ራሴን ለማስተማር ነው ማንበብ ፈልጋለሁ በዚህ አቅጣጫ መሄድ ፈልጋለሁ ሞር ስኮላርሊ ሆነ ነገር ወደ ሪሰርች ነገር ግን ራሴን ያስተማርኩበት እዚህ ውስጥ መቆየት ፈልጋለሁ ሰላት ወደ ቤት እንሄዳለች መጽሐፎች ብዙ አሉ ምትፈልግ ከሆነ አይተ ተወስዳለህ ከዛ contemporary African art from marketplace to the museum የሚል በጣም ትላልቅ ስኮላሮች የጻፉበት ኮንትሪቢዩት ያደረጉበት መጽሐፍን ተውሼ መጣው ያንን መጽሐፍ አንብቤ ስመልስ መጽሐፉ ምን እንደሆነ ስለምን እንደሆነ just simple የሆነ ዲስከሽን ጀመርን እና እዛ ዲስከሽን ውስጥ በጣም she got very excited በጣም ደስ አላት ማለት እኔ እንደዚህ ያልገጠመኝም ይሁን መጽሐፍ ሙሉ መጽሐፍ አንብቦ እንዲ ቁጭ ብሎ ደግሞ የሚያወራ ሰው እንደዚህ ከሆነ ነው የሚቀጥለው መጽሐፍ ሰጠህና እስቲ የሚቀጥለውን አንብበህ ደግሞ እንደዚህ ያለን ጄምስ ቦልድዊን the fire next time እና አነበብንና እሱ ላይ ፕሮፐር የሆነ እንደ ሪቪው አይነት ነገር ቁጭ ብለን አወራን ከዛ በኋላ ተርን እየወሰድን በወር
በወር ከምናምን በሁለት ወር መጽሐፍ እየጨረስን ቁጭ ብለን ዲስከስ እናደርጋለን ሰዎችን ጋብዛለን 2-3 ሰው እሷ ቤት ውስጥ ነው እንደምታውቂው አድባር ኩክ እናደርጋለን ከሲምፕል እስከ ኮምፕሌክስ የሆኑ ምግቦችን ኤክስፐሪመንት እያደረግን በጣም ደስ የሚል ጊዜ ሜንቶርሺፕ በዛ መልኩ ተጀመረና እንግዲህ እስካሁንም ድረስ እኔ በዛ አይነት መንገድ ላይ ለመሄድ ሁሉ ጊዜ ከትራክት ወጫለሽ ትመለሻለሽ እንደዛ ያደረኩኝ ያለውኝ ማለት ነውና ለኔ ፕሮፌሽናል ወይም ኪሮቶሪያል አቅጣጫ ኤልሲ ሺ ሌድ ዘ ፋውንዴሽን በትክክል ትልቅ ነገር ነው ማለት እስቲ ዛው ማይኩን እንደ ያስከው ሚፍታ ስለ ሜንቶርሺፕ አንተ ላይ የነበራትን ተጽዕኖ ነገርከኝ ግን ሌሎች ኢቭን ካንተ ወጣት የሆኑ ሴት አርቲስቶችም ኩሬተሮችም ይዘህ ቤቷ ተገናኝተናል 2-3 ጊዜ ስለዚህ አንተም የሷን ፈለግ በመከተል ለመሰብሰብ የምትሞክረው ለመፍጠር የምትፈልገውንም ኮሚኒቲ ስቲ ትንሽ ንገረን ኤልሳ እኔ ከመጀመሪያው ጀምሮ በዚህ ሀገር ስነ ጥበብ በዘመናዊ በዘመንኛ በሞደርን በኮንቴምፖራሪ ስነ ጥበብ ውስጥ ያሉብን የቤት ስራዎች በሷ በኔ ወይ በተወሰኑ ሰዎች ብቻ ተሰርቶ የሚያልቅ ነገር እንዳልሆነ ክሊርሊ ታውቀው ነበር እና ለዛ ሁላችንም እንድናዋጣ ሞር ሰዎች እንዲመጡ ወጣትም ሆነ አዳዲስ ከማንኛውም ፊልድ ማንኛውም ሰው ስራ ሊሰራ የሚችል ሰው እንዲመጣ በጣም ኦፕንነስ አላት እኔ ይሄንን ከሷ በደንብ ተምሬያለሁ ማለት እችላለሁና አቅርቡ ከ3 አመት በፊት ስንገናኝ ተመልሰን ስንገናኝ መሀል ላይ እንደገና አፕስ ኤንድ ዳውንስ ነበር አላልኩሽም ሶ ከዛ በኋላ በቅርብ ምን ተዋወቅ ነው ሰዎች አለን የተለያየ አይነት አፕሮች አለን ለስነ ጥበብን ለማጋፈር ወይም ኩሬት ለማድረግ የተለያየ ሜቶዶሎጂ ምንከተል የተለያዩ ፍላጎቶች ያሉን ወጣት ኩሬተሮች አለን ግን ሁላችንም ራሳችንን ራሱ ሙሉ ለሙሉ ኩሬተር ብለን ሳይሆን እንሰራውን ስራ በመንሰራበት መንገድ ለምሳሌ ለኔ አርት ሴንተሩ ጉራማይሌ was a precondition ዲፎልት ነበር ያለሱ ፕላትፎርም እኔ ሄጄ ኢንስቲትዩሽን ውስጥ ኢንጌጅ ማድረግበት አልነበረም ለብዙ ኩሬተር ለመሆን የሚፈልጉ ሰዎች እንደዚህ አይነት ፕላትፎርሞች የግዴታ መኖር አለባቸውና ሶ ያለነው 3-4 ሰዎች አንደኛ በጣም ብዙ ነው ሰው ተወዳለች ኤልሲ ከሰው ጋር መሰብሰብ ጥሩ ጊዜ ማሳለፍ ዲስከስ ማድረግ መወያየት ምን እየተካሄደ እንደሆነ ክሪቲካሊ መወያየት በጣም ያስደስታታል አካዳሚክ ከሆነው ነገር ውጭ አሁን ለምሳሌ ከተማ ውስጥ አንድ ነገር ሀፕን ካደረገ ሀገር ውስጥ ለምሳሌ ጦርነት አሳልፈናል ስለሱ ሊሆን ይችላል አዲስ የመጣ አስተሳሰብ ካለ አካሄድ ካለ እሱን ነገር አናላይዝ እንዲደረግ ሪፍሌክት እንዲደረግበት ትፈልጋለች ቶፒኩ ሬሌቫንት እስከሆነ ድረስ ማለት ነው ሶ መጀመሪያ በዛ አይነት መልኩ ተገናኘንና ሶ እንትናም አለች ከሌም አለ ይያልን አንድ በአንድ ነው ግን ይዤ ሄድኩት መጀመሪያ ሳስተዋውቅ አንድ በአንድ ነው ላይ ጥማት ይችላል ደግሞ አይደል ከማላችን አንደኛው ለምሳሌ ሻርጃ ድረስ ሄዳ ደውላላት ማግኘት ፈልጋ ምንም ነገር አልፈለገችም በኋላ እዚህ መጣ አንዲት ልጅ ሳራ እንዲህ ብላ ምናምን ስትለኝ እንዴ በጣም እኮ ሳራ እየሰራች ያለች እንዲህ ምናምን ስል ወዲያው ነው ስልኳን አንስታ ነው የደወለችው በቃ ነይ ሶ ከዛ ግን ተሰባስበን ራሳችን እንደገና ሪዲንግ ግሩፕ ሰርተን መጽሐፍት ቴክስቶችን ለማንበብ ቀየሩ ነበር ጀመርን እዚሁ ያለች ጀመርን ከዛ ሻርጃም ሄዳ like ቴክስት ሁሉ ነገር ከኒውስፔፐር አርቲክል እስከ ፉል ሌንግዝ ቡክ ልክልናለች እሱን እየመረጥን እየተወያየን እኛም እንግዲህ የራሳችንን የሆነ መስመር ለመስራት እየሞከርን ነው ማለት ነው
ስነ ለሙሉ መቤት ስጣትና ለኔ ኤልሲ ሁሉ ጊዜ አርት ስነ ጥበብና ሊትሬቸርን ስነ ጽሁፍን በጣም ታገናኝልኛለች እና አንቺም እንደ ስነ ጽሁፍ ሰው አይደለሽ እስቲ ንገሪኝ ትንሽ ከጽሁፎቿ ከንባቦቿ ከምታጋራው ደግሞ በጣም ደግም ናት አይደለ የሆነ ነገር አንብባ ኢምፕሬስ ካረጋት ለሰው ሁሉ ነው የምትልከው አርት ለሷ በጣም በቃ የሆነ ህያው ነገር ነው ላይብራሪ ውስጥ የሚቀመጥ ወይ አንብቤ ለራሴ አስቀምጣለሁ የምትለው ነገር አይደለምና አንቺንም በጣም ታመሰግንሽ ነበር በአርካይቭ ለራስሽ የሰበሰብሻቸው የሰጠሻት ሪሰርቾች እዚህ መጽሐፍ ላይ አለ ሁለተኛ መጽሐፏ ላይም አለና በጣም ሁሉ ጊዜ ታመሰግንሽ ነበር በዚህ ዙሪያ ስለዚህ ትንሽ ንገሪኝ እስቲ ከስነ ጽሁፍ አንፃር የኤልሳን ስራዎች ልዩ የሚያደርገው ያ ይመስለኛል በጣም ጥልቅ የሚያደርገው በተለይ አሁን ከራሴ ሙያ ከዚህ ከጀንደር ከስርዓተ ጾታው ጋር በተያያዘ ምትሰራቸው ስራዎች ጽሁፏ በኋላም ይሄንን ተቀስ አረጋለሁ ምታነሳቸው ነገሮች ላይ ምንድነው የምትለው ኤልሳ እንዲሁ ዝም ብለን ችግር ላይ ብቻ ማተኮር የለብንም ሴቶች ተጎዱ ተቸገሩ ከዛ ማለፍ አለብን መሰረቱ ምንድነው ጠለቅ አርገን መመርመር አለብን ያንን ለማድረግ ደግሞ ወደ ስነ ጽሁፍ አንዱ መንገድ ነው ምክንያቱም ያ ነው የስርዓተ ጾታን አመለካከታችንን የሚቀርጸው ስለዚህ ወደ አርት የመመለስ ነገር ወደ ኋላ ሄዶ የማየት አሁን ለምሳሌ ይሄ ሁለተኛ መጽሐፏ አዲሱ የሚወጣው መጽሐፍ ላይ ልቦለዶች አዳም ረታን ሌሎችንም እንትንትላልሽ ያው ሙሉውን ስናነበው ነው ወደፊት እንትን የምንለው ግን አንዱን ቻፕተር ቤቷ ቁጭ ብለን እንደዚህ 2-3 ሆነን ተወያይተንበታል አስተያየት ሰጥተናታል አወያይታናለችና እንደዛም አርት ላይ ማለት ነው ጽሁፍን የስርዓተ ጾታን ጉዳይ ለመመርመር እንደ መሰረት እንደሚሆን አድርጋ ነው የምታስበው ስለዚህ እሱም ብቻ አይደለም ጋዜጦችም ላይ የወጡ ጽሁፎች ለምሳሌ ከአዲስ ዘመን ዛሬቱ ኢትዮጵያ ወደ ኋላ ተመልሶ ሴቶች ሪፕሬዘንቴሽን ምን ይመስላል እንዴት ነበር ሴቶች የሚታዩት ብላ ወደ ኋላ የማየት ነገር ስለዚህ ስራዋ ጥልቀትም ያለው ለዛ ነው ይሄም አሁን የሚወጣው መጽሐፍ እርግጠኛ ነኝ ምናልባትም እንደው ካላጋነንኩ ዋነኛ ሬፈረንስ እንትን ነው የሚሆነው በዚህ በጀንደር ጉዳይ ላይ ስለዚህ እንደዚህ በአርትም ጉዳይ ላይ ስለዚህ ያን አይነት ነገር ስላለው ነው ስራዋ ትልቅ የሆነው እና እንዳልሽው ደግሞ ሼር ማድረግ ሁሉን ነገር አሁን ምሳሌ ከኔ ጋር ብዙ ጊዜ ሙዚቃ በዋትስአፕ አንድ ቆንጆ የድሮ ሙዚቃ በተለይ ተወዳለች እና እንላላካለን ቀልድ እንላላካለን እና ያላትን ሁሉ የማካፈል ደግነት እሷ ላይ አይ ነበር ቅድም ስህን the most comprehensive መጽሐፍ ነው ብለሻል it is comprehensive እኔ ሶስት ነገሮችን ባነሳ ከዚህ መጽሐፍ ደስ ይለኛል ብዙ ስለዚህ መጽሐፍ ለማውራት ብዙ ድል አልነበረም በአጋጣሚ እኔ ሲመረቅም አልነበርኩኝምና comprehensive ነው ከሊትሬቸር አንፃር comprehensive ነው ከታሪክ አንፃር comprehensive ነው ከቲዮሪ አንፃር comprehensive ነው ከዘመን አንፃር comprehensive ነው ሶስት ዘመን እና በጣም ትልቅ ስቴትመንት ነው እዚህ መጽሐፍ ላይ የምታስቀምጠው እውነት ለመናገር ስለ ሞደርናይዜሽን ለምሳሌ የተለያየ ቪው ያላቸው ሰዎች አሉ መቼ ጀመረ የሚለው እንኳን እሷ በጣም እርግጠኛ በሆነ ግራውንድ ከባትል ኦፍ አድዋ ወይም ከአድዋ ጦርነት በኋላ ከ1900 በኋላ ጀመረ ብላ ከዛ በኋላ ደግሞ በጣም ሰፋ ያለውን የኮሎኒያይዜሽን ወይም ኮሎኒያሊቲን መሰረት አድርጋ ዋልተር ሚኞሎን መሰረት አድርጋ ትልቅ አርጊመንቷን ክሊርሊ አስቀምጣ አርጊመንቷን የራሷን አርጊመንት ወን አርጋበታለች ይሄ የመጀመሪያው የመጽሐፉ አንጓ ላይ ያለ በጣም ትልቅ መከራከሪያ ነጥብም ጭምር ነው ብዙ ግን ለመከራከር ስፔስ ያለው አይመስልም she said it አርጊመንቷን አስቀምጣ ያሸነፈችው ይመስለኛል ሁለተኛው ግን እዚህ መጽሐፍ ላይ ብዙ ሰው ወይም ብዙ ዲስከሽኖች ላይ እኔ ማላገኘው ስለ ደርግ ዘመን ጽፋለች ወይም የሶሻሊስት ሪያሊዝም
እዛ ላይ አንድ በጣም ኢንትረስቲንግ ሐሳብ አለ ነው እሱንም ለማጋራት ስለፈለኩኝ ነው ሶ ይሄ ሶሻሊስት ሪያሊዝም መመሪያ ሆኖ ሲመጣና ከአርት ስኩል ጀምሮ ሳሊያን ይሄን ነገር እንዲከተሉ ሲታወጅ ብዙ ጊዜ ብዙ ሳሊዎች ወደ ፓትሪዮቲክ ወደ ሆኑ ሐሳቦች ታሪክን የመመልከት ስለ ሀገር እሱን እንደ ትልቅ ቫንቴጅ ፖይንት ወስዳ ቢያንስ ይሄ ዲክታተርሺፑ ወይም ሶሻሊስት የሆነው እንትን ዝንባሌና ግዴታ አስገዳጅ ሁኔታ ታሪክን ለመመልከት ኤስቴቲክስን ፖለቲሳይዝ ለማድረግ ትልቅ መሰረት ጥሏል ብላ ታምናለችና እሱንም ክሊርሊ ታስቀምጣለች ሌላኛው ደግሞ ቅድም እንዳልሽው የነበቂን ኮንቴምፖራሪ አርቱን ነክታለችና ሶ ከዘመን ከእንትን አንፃር ሁሉን ነገር ሶሮሊ ከቨር አርጋ ቪዥዋሊ በሊትሬቸርም መጨረሻ ላይ ደግሞ የዚህን ዘመን ስነ ጥበብ አናላይዝ ስታረግ ለዲኮሎናይዜሽን ወይም ዲኮሎኒያል ቲዮሪ ላይ ነበቂ የሰሩትን ስራ እዛ ውስጥ ነው የምታስገባው ሶ ኢትስ ኖት ላይክ የኛ ሀገር ስነ ጥበብ ተገንጥሎ ያለ ሳይሆን እንደሚመስለን አንዳንዴ ሰፊ ኢንተርናሽናል ዓለም አቀፍ ለሆነ ዲስኮርስ እዛ ውስጥ መግባት እንዳለበት ለሶስተኛው የመጨረሻው ፓርት ላይ እሱን አሰርት ታረጋለች እንግዲህ ይሄንን ብዙ አንፓክ ማድረግ ያስፈልጋል ትልቁን መሰረት ፋውንዴሽን ጥላበታለችና ሶ ኦፍ ኮርስ ሊትሬቸርን ተጠቀም ፖኤትሪ ተተረጉማለች ራሷ ግጥም ተርጉማለች እነ ሰለሞን ደሬሳ ሁሉንም እንደገና ከዚህ መጽሐፍ ውጪም ደግሞ በጣም ብዙ አርቲክሎች እኮ ጽፋለች በጣም ብዙ ፐብሊኬሽኖች ላይ ስፔሻል ኤዲሽኖች ላይ ቡክ እንትኖችን ኤዲት አድርጋለች እና ኮንትሪቢዩሽኗ ያው በጣም ትልቅ ነው በዚህ በእኛ በቪዥዋል አርት ላይ በኋላ ለጊዜ ካለን ምናልባት ስለመጣችበት ጊዜ ደግሞ አነሳለሁ ጥሩ ግን እዚህ ላይ ጋሽ በቀለ የሆነ ነገር ብትል ደስ ይለኛል እንግዲህ ተመልካቾቻችን የሸገር ካፌ ውይይት ከመሰላችሁ ብዙ ጊዜ ይሄን የምትሰሙት ሸገር ካፌ ላይ ስለነበረ ነው ኤልሳቤጥ ወልደ ጊዮርጊስን አሁን ካላስታወሳችኋት ሸገር ላይ ነበር የምትሰሟት በጣም ጥቂት ናቸው አይደለኛ ሀገር ፐብሊክ ኢንተሌክቹዋል የምንላቸው እንደዚህ በከባባድ ቲዮሪዎችን አውርደው ማንም ሰው ሊረዳ በሚችለው መንገድ በቅርብ ቀላል አማርኛ የሚያስቀምጡልንና በዚህ ዙሪያ ምን ትለናለህ ከዘመናዊነት ከስነ ጥበብ ይፍታካለው ጋር ያይዘን ምንመጣ ስነ ጥበብ በቁም ነገርነቱ የሚታወቀው በቤተ ክህነት ውስጥ እና አካባቢ ነው ከዛ ውጪ በመደበኛው ዓለማዊ ኑሯችን ውስጥ ግፋቢል የጌጥነት ወይም ከፎቶግራፍ ጋር የተተካከለ ከፎቶግራፍ ጋር እኩል ተመሳሳይ አገልግሎትና ደረጃ ያለው ትርጉም ያለው ነው ነገር ግን ፕራክቲሱ ቢኖርም ስነ ጥበብ እንደማናቸው ዲሲፕሊን እንደማናቸው የእውቀት መስክ የራሱ መስመርና ደረጃ ያለው እውቀት መሆኑን በፍጹም በአካዴሚክ ፕላትፎርም በአደባባይ አይታወቅም ነበር በግላቸው የተፈጨረጨሩ ሰዎች ነበሩ አንዱ ለሶስት ነገር ግን በጥንካሬ ያለማሰለስ ከፍተኛ ጥረት አድርጋ በተወሰነ መጠን ይሄ እንዲሻሻል ሰርታለች ተሳክቶላታል እስካሁንም ድረስ ገና ሙሉ ለሙሉ ይሄ ነገር በጊዜ ውስጥ በትውልድ ኮንሽስነስ የሚለወጥ ነው በርግጥ ነገር ግን ቢያንስ በትልልቅ መድረኮች ላይ ስነ ጥበብ ጉዳይ እንዲሆን አሁን መጣር ያስፈልጋል ትልቅ ድንጋይ አስቀምጣ ነው መሰረት ድንጋይ አስቀምጣ ነው የሄደችው ይቀላል አይደለም በተለይ አካዴሚያ ውስጥ ከዛ ነው ራዲየት የሚያደርገው ወደ ህዝብ አይደለም እስካሁንም ድረስ ዶክተር ዮናስ አድማሱ እንደሚለው ስነ ጥበብ እንደ ትርፍ አንጀት ነው የሚቆጠረው በአካዴሚያ አካባቢ ትርፍ ነገር
የመዝናኛ ነገር ተብሎ ነው የሚታሰበው። ቅድም ያነሳችሁት የመታገያ መሳሪያ ሆኖ ተገፉ የሰው ልጆች ብዙ ቅርባችን ደቡብ አፍሪካ ብዙ ሰርተዋል። በተለያየ ዓለም ላይ ብዙ ሰርቷል። እውቀት በማስረጽም እውቀትን በመጠየቅም ሌላ እውቀት ሆኖ ሰርቷል። የሰው ልጅ የውስጥ ስሜት ሌላ ዲሲፕሊን በማይገልጠው ደረጃና መልክ ነው የሚገልጠው። የተለየ ልሳን ነው፣ የልሳኖች በላይ ነው እና ይሄንን ጉዳይ አድርጎ መውሰድ ገና ነው እኛ ጋር እና በጣም ብዙ እዚህ ላይ ለፍታለች፣ ሰርታለች። አንዱ የሸገር ጥቅም ይሄ ነው። እንደዚህ ነው እንደ ይሄ ነገር ጌጥ ብቻ አይደለም እንዴ ማጌጫ ብቻ አይደለም እንዴ ተብሎ እንዲወሰድ የሰራው ስራ ቀላል ነገር አይደለም። ከኢትዮጵያ አልፎ በመላ ዓለም የተሰራጨ ኢትዮጵያዊ ሌላ ሀገር ሲኖር ራሱን ያው ይዞ አይደለም የሚሄደው አሲሚሌት የሚያደርገው ትንሽ ነው እና ባለችው ነው የሚንቀሳቀሰው እዛ ድረስ ይደርሳል ማለት ነው ጥረቷ። እውነት ነው። ትልቅ አስተዋጽኦ ይሄ መጽሐፍ ለመጀመሪያ መጽሐፍ በጣም ተሰምቶ የማይታወቅ በጣም ትልቅ ዓለም አቀፍ ሽልማት ተሸልሟል። ቤትዌል ኦጎት ነው የሚባለው መሰለኝ እና በተለይ ለመጀመሪያ መጽሐፍ የእውነት ይገርማል። ኢቭን ኖሚኔት ስትደረግ ስደነግጥ አስታውሳለሁ እንዴት አሸንፋለሁ ብላ። ግቢፍታ እንዳለችው ስለ መጽሐፎቿ እናስባለን እንጂ አርቲክሎች በጣም ብዙ ጽፋለች። ብዙ አንቶሎጂዎች ላይ ሃርቫርድ ዩኒቨርሲቲ የሚታተም ትራንዚሽንስ የሚባል የስነ ጽሁፍ በጣም ሊትራሪ የሆነ መጽሔት ላይ ኤዲተርም ነበረች። በብዙ ብዙ ነገር ነው ኮንትሪቢዩት ያደረገችው። በቅርብ ደግሞ ይሄኛውንም ደግሞ ከዳግማዊ ውብሸትና ከሱራፌል ወንድሙ ጋር እዚህ ላይ አለ በቃ ስለዚህ ይሄ ደግሞ በኮቪድ ጊዜ ነበር ኮንፈረንሱ የተካሄደው የዛሬ 5 ዓመት እና ኦንላይን መሆን ነበረበት በኮቪድ ምክንያት። ከዛ ግን መጽሐፉ ይሄን ሁሉ ጊዜ ፈጅቶ ገና ከአንድ ሳምንት በፊት ነው የተመረቀው። ከመቼ መሰላችሁ? እሁድ ልታልፍ ቅድም ሙሉ መቤት እየነገርኩሽ ነበር። ማክሰኞ ዕለት ነበረ የተመረቀው፣ በዙም ነበረ። ስለዚህ መቼስ የሷ አያልቅባትም፣ ጊዜ እንዴት እንደምታገኝ አላውቅም። አንዳችሁ ደግሞ ብታነሱ ደስ የሚለኝ ከሄኖክ መልካም ዘርጋ የሰራችው ጥልሰም የሚባለውን አርት ፎርም ሁላችንም እንድናውቀው አሁን ሌላ ሰው ምንድነው ብሎ አሁን እናቴም ስትጠይቀኝ ነበር ይሄ ጥልሰም ግን ማለት ምን ማለት ነው እንዴት ወደ ዘመናዊ ስዕል ወደ ዘመናዊ ስነ ጥበብ መጣ የሚለውን በሷ አማካኝነት ይመስለኛል ካልተሳሳትኩኝ አይደለ የሱን ስራ ለዓለም አስተዋወቀች። መጽሐፍም ወጣ በቅርብ። ይሄን ሁሉ ጊዜ ደግሞ ያደረገችው ባለፈው 1 አመት ውስጥ ነው። በተለይ ሻርጃ ከሄደች በኋላ ብዙ ነገር ፕሮዲዩስ እያደረገች ነበር። ስለ ጥልሰም አንድ ነገር በሉኝና ትንሽ አካሄዳችንን እንቀይረዋለን።